ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እኔ ዛሬ ለእናንተ የሆነ ጥያቄ ልጠይቃችሁ ነው የመጣሁት። ምክንያቱም ሀሳብ አስተያየታችሁን በኮመንት ተፈልገዋለሁ። ውድ የዩቲዩብ ቤተሰቦቼ ያው እንደሚታወቀው ዛሬ በቀደም ለታ ይሄን 3 ቀን ቲክታክ ላይ ምን እንደተደረገ ምናምን እያያችሁት ነው። እኔ አንድ ተራ ቲክታከር አንድ የመዳም ቅመም ለአንድ ዩቲዩበር ሀሳብ አስተያየት ሰጠች ተብዬ ብዙ ነገር እየተፈጠረ ነው። ብዙ ነገር እየተደረጉ ነው። በኮመንት በውስጥ በኩል የማይሆን ዛቻ እየተደረገብኝ ነው። እና ውዶቼ ቆይ የመዳም ቅመም ሀሳብ አስተያየት ለሰው ልጅ መስጠት አችልም ነው ወይስ ምንድን ነው? አልገባኝም። እና ትችያለሽ የምትሉኝ እስቲ ኮመንት ላይ አሳውቁኝ። ያቺም ደግሞ የምትሉኝ እንደዛው በኮመንት አሳውቁኝ። እና ባለፈው ለታ በሀይሚና በሩታ ሀሳብ አስተያየቴን እየሰጠው ነበረ። ያያችሁት አይታችኋል ብዬ አስባለሁ። በሱ ላይ እንዴት ሀሳብ አስተያየትሽን ትሰጫለሽ ብለው ብዙዎቹ እየተቃወሙን፣ ብዙዎቹ ደግሞ እየሰደቡኝ ይገኛሉ። እና እኔ ከምከተላቸው ከማያቸው አንጻር ነው እየተናገርኩኝ ያለሁት ውዶቼ። ያው አንዳንዴ ደግሞ ቻሌንጅ ነው፣ ገብታችኋል አይደለ? አንዳንዴ ቻሌንጅ ይበዛል። ለሰው ልጅ ቻሌንጅ ለምን መጣብኝ አልልም። ማለት ኢንቦክስሽን አዘጊም እንዴ ምናምን ልትሉኝ ትችላላችሁ። ግን ደግሞ በጣም ዛቻው በጣም ነው የሚያስጠላው፣ በጣም ማለት ነው ከምላችሁ በላይ። ለሰው ልጅ ለአንድ ስደተኛ ልጅ የሚገባት ቃል አይደለም የሚናገሩት። ለሂጃብሽ ክብር የለሽም፣ ለእንደዚህ ክብር የለሽም። አንድ ሰው እኮ ሚዲያ ላይ ሲወጣ ክብሩን እኮ ዝቅ የሚያደርገው ያ ሰው ሳይሆን የሚከተለው የሚያየው ሰው ነው ክብሩን እያሳነሰ ያለው ሰው። ይሄን ነገር ምን ትሉኛላችሁ? ምን ትመክሩኛላችሁ? ውድ የዩቲዩብ ቤተሰቦች ምንድነው የምትሉኝ? እኔ ተራ ቲክታከር ነኝ። ይሄን ለምን እንደዚህ ይሆንብኛል? እና ንገሩኝ ውዶቼ። ያው በላይክ እና በሰብስክራይብ ጀምሩ ቤቱም። በኮመንት ደግሞ እንግዲህ አሳውቁኝ። ሀሳብ አስተያየታችሁን በኮመንት አሳውቁኝ ውዶቼ። እወዳችኋለሁ።